ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን በምስራቅ ጎጃም ዞን የዋዕብል ወረዳ ትርፍ አምራችና ለልማት ምቹ ወረዳ ስትሆን የዋዕብል ወረዳ አስተዳደር ምክር ቤት በ2017 ዓ.ም እና በ2018 ዓመት በጀት ዓመት ያስገነባቸውን ግንባታዎች እናስቃኛለን። አብራችሁን ቆዩ። ማህበረሰቡን ተጠቃሚ ለማድረግ ከወረዳ መደበኛ በጀትና በፕሮጀክት ከ170 ሚሊዮን ብር በላይ ወጪ በማድረግ የተለያዩ አገልግሎት ሰጪ ተቋማት ተገንብተው ለምረቃ መዘጋጀታቸውን የዋዕብል ወረዳ ምክትል ዋና አስተዳዳሪ አቶ ብዙነህ አለሙ ተናግረዋል። ምክትል ዋና አስተዳዳሪው እንዳሉት ህዝቡ አካባቢውን ለማልማት ከፍተኛ የሆነ ፍላጎት ስላለው በሐሳብም ሆነ በገንዘብ ድጋፍ እያደረገ እንደሆነና የወረዳ አመራሮችን ለልማት ቁርጠኛ ሆነው በመስራታቸው ለዚህ ልማት ተናል ሲሉ ተናግረዋል። ለወረዳ በዚህ ዓመት ወደ 170 ሚሊዮን ብር በላይ በፕሮጀክትም በወረዳ መደበኛ በጀትን በጅተን እነዚህን አሁን የምናያቸው ዘርፈ ብዙ ተቋማትን ገንብተን ለምረቃ ደርሰናል ማለት ነው። በግብርናው ዘርፍ፣ በትምህርት ዘርፉ፣ በጤና ዘርፍ፣ በሌሎችም በመሰረተ ልማት ዘርፎች ፓርቲ ምን ይወጣ በሚል አንድ ሁለት ብለን ፓርቲ የመሪነት ሚናውን እንዲወጣ ቼክሊስቶችን ግብረ መልሶችን በማዘጋጀት አመራሩን ሸፓ አድርጎ በመምራት ሰፊ የሆኑ ስራዎችን እየሰራን ያለ ነው። ወደ 100 እና ከዛ ሚሊዮን በላይ ብር ወጪ ተደርጎ 50 እና ከዛ በላይ ፕሮጀክቶች ተገንብተዋል። እነዚህን ተቋማት በመገንባታችን ለአንድም የትምህርት ቤት ገጽታ ሁለትም ደግሞ የትምህርት ጥራቱ ላይ ያለው ፋይዳው በጣም የጎላ ነው። በተለይ ውሃ ማህበራዊ ጭምር ነው ብለን ስላስላሰብን በሁሉም ቀበሌዎች በሁሉም የወረዳችን ቀበሌዎች ተንቀሳቅሰን እየሰራን ያለ ነው። ቀደም የነበረብን ችግር ተፈቶ አሁን ላይ በተሻለ መልኩና በተሻለ ቢሮ አገልግሎት ለመስጠት ችለናል። በበጀት ዓመቱም ከተገነቡ ግንባታዎች መካከል ሉማሜ ቁጥር 1 እና ወጀል የመጀመሪያ ደረጃ ትምህርት ቤት G+2 የመማሪያ ክፍል፣ ሉማሜ ጤና ጣቢያ 2 ብሎክ የአገልግሎት ማስፋፊያ፣ የወጣቶች የሥራ ዕድል ፈጠራ የሚሆን ሸድ ግንባታ፣ የገበሬ ማሰልጠኛ ከ38 ሚሊዮን ብር በላይ ወጪ በማድረግ ደግሞ ዱቄ ቀበሌ የኮሪደር ልማት ግንባታ እንዲሁም የሲቪል ሰርቪስና ማህበራት የቢሮ ግንባታ ተሰርተው መጠናቀቃቸውን ዋና አስተዳዳሪው አቶ ብዙነህ ገልጸዋል። የፈረሱ ተቋማትን ሰርተን ለህዝብ ማሳየት እንዳለብን ህዝቡ የራሱን ሀብት እንዲጠብቅ ጭምር ባለቤት እንዲሆን ለማድረግ ስራ ሰርተናልና ከትምህርት ተቋም አንፃር እንደምታዩት ሉማሜ ቁጥር 1 ትምህርት ቤት ላይ ወጀል አንደኛ ደረጃ ትምህርት ቤት ላይ እንደዚሁ በዚህ ተመሳሳይ ግራውንድ +2 ሁለቱ ከተሞች ላይ መስራት አለብን። ወጀል ላንቀራቅ አንደኛ ደረጃ ትምህርት ቤት ላይ እንደዚሁ አንድ ህንጻ 5 ክላስ ያለው ህንጻ ተሰርቷል። ግንቦት 3 2017 ዓ.ም መሰረት ድንጋይ የጣል ወጀልና ሉማሜ ቁጥር 1 ግራውንድ +2 ህንጻዎችን ዛሬ በአመቱ ለምርቀት አብቅተናል። ጤና ተቋማት ላይ ብዙ ማስፋፊያዎችን ሰርተናል። ሉማሜ ጤና ጣቢያ ማየት ይቻላል። ወጀል ጤና ጣቢያ ላይ ሰርተናል። ወጣቶችን ወደ ስራ ከማስገባት አንፃር አስተዳደር ምክር ቤቱ ወደ 7 ሚሊዮን ብር በጅተን በመንግስት ተቋም ነቢ ላይ ጥሩ 2 ሸዶችን ሰርተናል። እነዚህ ሸዶች ከ30 በላይ ወጣቶችን የሚያስተናግዱ ሆነው ዘመናዊ ናቸው። ከፕሮጀክቱ ጋር ተቀናይተንም ሉማሜ ላይና ወጀል ላይ የሰራነው ስራ አለ። ዶሮ እርባታ ላይ የዳብና ላይ የሰራነው ስራ አለ። ዱቄ ላይ በዶሮ እርባታ የሰራነው ስራ አለ።
ወደ 38 ሚሊዮን ብር ወረዳ አስተዳደሩ መድበን እየሰራን ያለንበት ሁኔታ ነው ያለ። እሱ አሁን እየሰራ ነው በመጠናቀቅ ላይ ነው ያለ። ጥሩ ሁኔታ ላይ ስላለ በዚህ አመት ጠጠር ከደፍቶበት ማህበረሰቡ ሲገለገል የሚከርምበት ሁኔታ ሁሉ ፈጥረናል። መልካም አስተዳደር ችግሮችን ለመፍታት በተለይ ተቋማት ላይ በጣም ችግር የነበሩ ከሲቪል ሰርቪስ ተቋም አንጻር የመንግስት ሰራተኛው ፋይል እየበሰበሰ ዝናብ እየሄደበት በጣም ፋይል እስከ መጥፋት ድረስ እየደረሰና የረጅም ጊዜ ጥያቄ ነበር። የአበል ወረዳ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አልተንጉስ ማሞ የመንግስት ሰራተኛው ጋር በመስራትና እቅዶችን በማቀድ ለአመራሩ ድጋፍና ክትትል በማድረግ እንዲሁም ቼክሊስት በመስጠት የመማሪያ ክፍል ግንባታ እንዲሁም የተማሪዎች ምገባንና መሰረተ ልማቶችን በማቀናጀት እየሰራን እንገኛለን ብለዋል። የአበል ወረዳ ትምህርት ጽህፈት ቤት ኃላፊ አቶ አበው ጫኔ እንደ ወረዳ ከ78 ሚሊዮን ብር በላይ ከወረዳ መደበኛ በጀትና ከፕሮጀክት ወጪ በማድረግ 2 ብሎክ G+2 3 G+0 የመማሪያ ክፍል ህንጻዎችና በዋንዋሽ ፕሮጀክት ደግሞ 2 የመጸዳጃ ቤት ግንባታና በአጠቃላይ 7 ህንጻዎች መገንባታቸውን ተናግረዋል። በወረዳው የትምህርት ሴክተሩን ከፍ ለማድረግ የትምህርት ቤት ገጽታን መገንባት መንግስት ትኩረት አድርጎ እየሰራ እንደሆነም አቶ አበው ጫኔ ገልጸዋል። አልማ ከተመሰረተ ከ1984 ዓ.ም ጀምሮ ለ35 ዓመታት በጤና፣ በትምህርት፣ በወጣቶች የሥራ ዕድል ፈጠራና እንዲሁም አደጋ ጊዜ ምላሽ መልሶ ማቋቋም ላይ ከ50 በላይ ፕሮጀክቶችን በ106 ሚሊዮን ብር እንዲሁም 868817 ብር ወጪ በማድረግ የወረዳውን ህዝብ የልማት ጥያቄዎች እየፈታ እንደሚገኝ የአበል ወረዳ አልማ ጽህፈት ቤት ስራ አስኪያጅ አቶ እንቻለው ቢምረው ተናግረዋል። አልማ በ2017 ዓመተ ምህረትና በ2018 በጀት ዓመትም በ52 ሚሊዮን 655372 ብር ወጪ በማድረግ
ልማቶችን እያሰራን እንገኛለን ሲሉ አቶ እንቻለው ተናግረዋል። የአበል ወረዳ ውሃ ልማት ጽሕፈት ቤት ኃላፊ አብዮት መሾቢያው እንደገለጹት የህዝቡን ተጠቃሚነት ለማረጋገጥ የውሃ ሽፋንን ከፍ ለማድረግ በትኩረት እየሰሩ መሆናቸውን ተናግረዋል። የአበል ወረዳ ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ ታደሰ ጅብሪል ከዚህ በፊት ቢሮአቸው ያረጀና የፈራረሰ ስለነበር የወረዳውን ሰራተኛ የፋይል በዝናብ ፍሳሽ ይበላሽባቸው እንደነበረ ገልጸው አሁን ላይ ግን የወረዳ አስተዳደር ምክር ቤቱ ከ10 ሚሊዮን ብር በላይ በጀት በማዘጋጀት ግንባታዎችን አጠናቆ ለአገልግሎት ምቹ ሁኔታ እንደፈጠረላቸው ይናገራሉ። የአበል ወረዳ በተለያዩ መሰረተ ልማቶች ላይ በትኩረት እየሰራ እንደሚገኝ የምናያቸውን ግንባታዎች እናስቃኛቸዋለን። አብራችሁን ቆዩ። መልካም ጊዜም